እንድዬና አስቻሉ ተደባደቡ። በጣም በሚያሳዝን ነገር ሁለቱም ምስኪኖች ወንድዬ በሚስቱ የተነሳ እንደዚሁም አስቻሉ በእናቱ የተነሳ በጣም ጠብ ተነስቶ ሲደባደቡ ነበረ። ሰላም ሰላም ብያለሁ ውድ የተከበራችሁ የቢኬ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። የእናት ክፍ ድራማን ይዤላችሁ ከች ብያለሁ። እንግዲህ የናፍቆቱ ድራማና ውዱ ድራማን የእናት ክፍ ድራማ በጣም ያሳዘነንና ውስጣችን የተቃጠለ እንደዚሁም እናት ያላቸው ልጆች በጣም ያዘኑበትና ያለቀሱበት ድራማ ማለት ነው። ይዤላችሁ ከች ብያለሁ። ክፍል 42ን ይዤላችሁ መጥቻለሁ። በጣም በሚያሳዝን ነገር እንግዲህ የእናት ክፍ ድራማ ብዙ ነገር የምንማርበትና ብዙ ነገር የምናስተውልበት ድራማ ነው ማለት ነው። ምንድን ነው የተፈጠረው ሲባል ባንሰሞለታ ታውቃላችሁ። ወንደሰን ወደ እናትየው ወደ የወዲቱ ቤት የነ ወርቄ ቤት ሄዶ ነበረ። ወደ ወርቂቱ ወደ ወይዘሮ ወርቄ ቤት ሄዶ ነበረ። ወይዘሮ ወርቄን እንቅ አድርጎ አንቺ ነሽ እችን ጌንጥ ልጅ የወለድሽ ብሎ በጣም እሷን ስሜተኛ ሆኖ በጣም ብዙ ጉዳት ላያደርስባት ነበረ። ወይዘሮም ወርቄም ኦም በማለትም እንግዲህ ፀሐይን በማከል ቤት በመግባትም ገላግላችኋለች ማለት ነው። ቀጥታ ከዛ ቤት ሲወጣ ወደ ቤት ውስጥ ነው የሄደው። ወደ ቤት ውስጥ ከሄደ በኋላ የመጣው አስቻሉ ነው። አስቻሉ ደግሞ እናትየዋን መጥቶ ቤት ውስጥ እንዳነቀና በእናቱ ላይ ጉዳት እንዳደረሰ ሲሰማ ቀጥ ብሎ ወደ ወንደሰን ቤት መጥቶ እንዴት እንደዚህ ታደርጋለህ? ሚስትክን እንደፈለገህ ማድረግ ትችላለህ፣ በእናቴ ላይ ግን እጅክን ልታነሳ አይገባህም ብሎ ይላል ማለት ነው። ወንደሰን ደግሞ አንተም የነሱ ልጅ ነክ፣ የሷው ልጅ ነች፣ እናትክም እኮ እጁ አለባት፣ ምክንያቱም መርዝ በጥብጣ የሰጠቻት እንደውም እሷ ነች ብላት ይላል ማለት ነው። በፍጹም የኔ እናት ክፉም ሆነች ደግም ስለ እናቴ መጥፎ ነገር እንድታወራ በፍጹም አልፈቅድልህም። የወዲት ጉዲት ግን እንደፈለጋት ማድረግ ትችላለህ ሲለው እንግዲህ ወንደሰን አንተም ገዳይ ነክ፣ ቤተሰቦችክም ገዳይ ናቸው ስል ገዳይ መሆኔን እኔ ነኝ የማውቀው፣ ግን ደግሞ አንተ እንደምትለው እኔ ጨካኝና የሰው ገዳይ አልነበርኩም አይደለሁም። ግን ደግሞ ከዛሬ ጀምሮ ቤት ውስጥ መተክ እናቴን ከማስፈራራት ግን መተው አለብህ ብሎ በጣም ማስጠንቀቂያ ይሰጠዋል ማለት ነው። ወንድዬ ደግሞ በጣም ስሜተኛ፣ እንዴት እንደዛ ትለኛለህ? እህትክ እኮ እያላደረገችኝ ነገር የለም፣ እናቴን ያ ሁላ ችግር ስታደርስ የነበረችው ለምን እያየክ ዝም ትላለክ ስትለው እኔ ብዙ ጊዜ ተናግሬ ነበረ ግን አልሰማም ብላ ነበረ። ይሄ ደግሞ የራስክ ጥፋት ነው። ከበፊትነቱ ሳታይና ሳታውቃት ለምን ታገባታለክ? ካገባ በኋላ ማየት ነበረብክ፣ ማወቅ ነበረብክ። ዝም ብለክ ዛሬ ተንቅልፉ ሰው እንደተነሳ ሰው ተነስተክ ያዙ ይልቀቁኝ ማለት ምንም ፋይዳ የለውም ብሎ ይለዋል ማለት ነው። ወንደሰን እንዴት እንደዚህ ትለኛለክ? እንዴት ይሄ ሁላ ነገር ስራ ሲሰሩ አንተና እናትክና እህትክ ናቸው ይሄ ሁላ ችግር የፈጠሩት በቤቴ ውስጥ። ምክንያቱም እናቴን አሳጥተው ነበረ። ግን ደግሞ አሁን ሰላም ማግኘት አልፈልግም፣ እናቴን የጎዱብኝ ሰዎች ሳልበቀላቸው እያለ ይላል ማለት ነው። እንግዲህ እንትና ደግሞ አስቻሉ ደግሞ ባለቤት ግን መበቀል ትችላለህ፣ እናቴን ግን ጫፏን እንድትነካ አልፈልግም ይለዋል ማለት ነው። አሁን ለጊዜው በአሁን ቶሎ ብዬ ወይኔ እስር ቤት ሳልገባ ቶሎ ብዬ የእናቴን ጠላቶች መበቀል አለብኝ ስል ምን ልታደርግ ነው እስር ቤት መገባው ስል፣ ምክንያቱም አንድ ሰው የእናቴን ጠላቶችን በእያንዳንዳቸው እግር በእግር እየሄድኩ መበቀል አለብኝ፣ ያም ደግሞ ካንተ ይጀምራል እንደውም ከፈለገክ እያለው ይገኛል ማለት ነው። አስቻሉ ደግሞ በፍጹም ይሄንን ልታደርግ አይገባም፣ ምክንያቱም መበቀል ካለብክ የራስ ኮኑ ሚስት እንደፈለገ ማድረግ ትችላለህ፣ ከእናቴ ጋር ግን ከላይ አርፈ መቀመጥ አለብክ ብሎ ይላል ማለት ነው። እህቴንም ቢሆን ልትገላት አትፈቅድም፣ እንድትገላት አልፈቅድም፣ ግን እንድትፈታትና
እንድትፈታት ፈቅዳለሁ። የፈለግከውን ማድረግ ትችላለህ፣ ግን ደግሞ እንድትገላት አልፈቅድልህም ብሎ ይለዋል ማለት ነው። እንግዲህ ወንድዬ በጣም በአሁኑ ሰዓት ራሱን እየተቆጣጠረ አይደለም። በውስጥ በጣም እየተጎዳ ይገኛል። በጣም በንዴት ውስጥ እና በመጥፎ ስሜት ውስጥ ነው ያለው ቤተሰቦቼ። ይሄ ነገር ደግሞ በጣም አስቸጋሪና መጥፎ ነገር ነው። የወዲት ጉዲትና ወይዘሮ ወርቄ ደግሞ ተያይዘዋል። እንግዲህ ቤት ውስጥ ትሄዳለች ማለት ነው። የወዲት ጉዲት ምንድን ነው ያለችው? እማዬ እባክሽ ገሎኝ ነበረ፣ ነፍሴ ልትወጣ ነበረ፣ እጄን እግሬን አስሮ ሊገለኝ ነበረ ትላለች ማለት ነው። እናቷ ደግሞ ወይዘሮ ወርቄ ምን ነው በገደለሽ ኑሮ፣ ምን የሆነ ነገር ባረገሽ ኑሮ ብላ በእርግማን ታጠጣታለች ማለት ነው። እንዴት እንደዛ ትያለሽ? አንቺ እኮ ለነገሩ ጨካኝ አረመኔ ነሽ። ምክንያቱም የአባቴ ገዳይ አንቺ ነሽ፣ አባቴንም የገደልሽው አንቺ ነሽ፣ ለእኔም ልትመለሽ አትችይም ብሏ ትላታለች ማለት ነው። እኔ ለማንኛውም ካሁን ወዲህ ስለ አንቺ ነገር ምንም ነገር የሚያገባኝ ነገር የለም። በአንቺ የተነሳ ወንደሰን ቤት ውስጥ መጥቶ እንቅ አድርጎ ሊገለኝ ነበረ። ስለዛን ምንም ነገር ስለ አንቺ ነገር ማውራትም መናገርም ስለማልችል ከቤት ውስጥ ብድግ ብለሽ ተነቅለሽ ወደ መጣሽበት ሂጂ ትላታለች ማለት ነው። በፍጹም ካለውበት ቤት ወዴት ነው የሚሄድልሽ? ምክንያቱም ይሄ የአባቴ ቤት ነው። አንቺ የሰራሹ የትኛው ቤትሽ ነው? አንቺ እኮ ተወልደሽ ያልደግሽው በጭቃ ቤት ነው እንጂ እንደዚህ አይነት ቤት ነበረሽ እንዴ? ይሄ ቤት የአባቴ ቤት እና የአባቴ ቤት ነው። ስለዛን ጸባይሽን አሳምረሽ መኖር ይገባሻል እንጂ በፍጹም ከዚህ ቤት ውስጥ ውጭ ልትይኝ አይገባም ትላታለች ማለት ነው። እኔ የምልሽን ነገር ስሚ። ከዚህ ቤት የምትወጭልኝ ከሆነ ውጭልኝ፣ አለበለዛ አባትሽን እንደደፋው አንቺንም እንዳልደፋሽ ትላታለች ማለት ነው ወይዘሮ ወርቄ እንግዲህ ያው እንደዛ ብላ ስትላት በፍጹም የዛ ድረስ ምን አደረሰሽ? ምክንያቱም እኔ ነኝ የምደፋሽ። የወዲት ጉዲት ነች እንግዲህ እናቷ እንደዚህ የምትለው ማለት ነው። ምን አለፋሽ እኔ ነኝ ቀድሜ የምደፋሽ። ምክንያቱም ለአባቴ ያልተመለሽ ለእኔ ልትመለሽ አትችይም። ይሄ ቤት ደግሞ የአባቴ ቤት ነው። አንቺ የአባቴ ገዳይ ነሽ። አለበለዛ ግን እኔ የማደርገውን እኔ ነኝ የማውቀው። ለሰው ያልተመለስኩ ለአንቺም ወደ ኋላ ስለማልል አንቺን ነው ቀድሜ የምደፋሽ። ስለዛን አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጪ ብላ እናቷን ታስፈራራታለች ማለት ነው። እናትየዋ ደግሞ በጣም ነው የደነገጠችው ማለት ነው። አውቅ ነበረ ሲጀመር አንቺ እንደዚህ አይነት ሰው እንደሆንሽ አውቅሽ ነበረ። ጨካኝና አረመኔ ለእኔ እንደማትመለሺ አቅ ነበረ። የወዲት ጉዲት እያለቻት ነበረ ማለት ነው። አወድማዬ ማወቅ አለብሽ፣ ጭካኔነትን ማወቅ አለብሽ ትላታለች ማለት ነው። ከዛም በኋላ እንግዲህ አንቺ አሳዳጊ የበደለች ትላታለች ማለት ነው። አሳዳጊማ አንቺ ነሽ። የሆነ ተረት አለ። በዛ በእንቁላል ጊዜ እኮ እናቴ ብደበድቢ ኑሮ እዚህ ደረጃ አልደርስም ብሎ የተተረተው ተረት አንቺ ነሽ። ምክንያቱም ከመጀመሪያነቱ መጥፎ ነገር ስሰራ ብትቆጭኝ፣ ብትገስጭኝ ዛሬ እንደዚህ አይነት ደረጃ አልደርስም ነበረ። ከዚህም በፊት ክፋት መቼ አንቺ ጥሩ ነገር እናት ልጇ እንደምትመክር ትመክሪ ነበረ። ሁሌ ተንኮልና ሁሌ እርግማን ብቻ ነው ብላ ስትላት ማለት ነው። እንግዲህ አሁንም የወዲት ወይዘሮ ወርቄ ልጇን እግዚአብሔር ያጥፋሽ፣ አንቺ የተረገምሽ እያለች አሁንም ስድቧን ትቀጥላለች ማለት ነው። መሳደብ ትችያለሽ እማዬ፣ እንግዲህ ምንም ላረግ አልችልም፣ ግን ከዚህ ቤት ነቅነቅ አልልም። ይሄ ቤት ያንቺ ብቻ ሳይሆን የአባቴም ቤት ነው። ስለዛም ነቅነቅ አልልም ብላ ትላታለች ማለት ነው። ለዚህ ሁላ ነገር ደግሞ ደረጃ ያደረሽኝ አንቺ ነሽ። ተይ ስንልሽ አልሰማ ብለሽ እዚህ ደረጃ እዚህ ሰዓት ውስጥ ጨመርሽኝ። አሁን ደግሞ ብለሽ ከቤት ውስጥ ውጭ ትይኛለሽ። በፍጹም አልወጣም ብላ ትላታለች ማለት ነው። ወይዘሮ ወርቄ እንግዲህ አለም ፀሐይን ትጠራትና ፀሐይ ትጠራትና ቶሎ ብለሽ እንትና ጋር ደውዬ አስቻሉ ጋር ደውዬ ልጄ ጋራ፣ ምክንያቱም ቶሎና
እናትህ ሞታ ጉድጓድ ውስጥ ሳትገባ በፊት ቶሎ ድረስላት፣ አለበለዛ ግን እናትህ ልትሞት ነው ብለሽ ንገሪው፣ አለበለዛ ሞተን በሰማይ ቤት ነው የምንገናኘው በይና ንገሪው ብላ ትላታለች ማለት ነው። ከዛም እንግዲህ ቀጥታ ፀሐዬ ወዴት ነው የደወለችው? ወደ አለምዬ ጋር ነው። አለምዬ ጋራ ስትደውል የተፈጠረው ሌላ ነገር ነው። እንግዲህ ታውቃላችሁ ወንደሰን እና እንግዲህ አስቻሉ ተደባደቡ ማለት ነው። ሲደባደቡ በማዕከል ቤት የገብታ የገላገለቻቸው አለምዬ ናት። አለምዬ ደግሞ እንዴት እንደዚህ ታደርጋለህ ወንደሰን እንዴት ነው ብላ እንግዲህ አስቻሉንም ወደ ውጭ ታስወጣዋለች ማለት ነው። ውጡ፣ ምን እያደረጋችሁ ነው ብላ እንግዲህ እንትናንም ለማረጋጋት ትሞክራለች ማለት ነው። ወንደሰን እንዴት እንደዚህ ታደርጋለህ አንተ ልጅ፣ እኔ አንተ እስር ቤት ታስረክ ምግብ ማመላለስ አልፈልግም። ስለዛን እባክህ አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ እኔ ሰልችቶኛል። አንተ እኮ እስር ቤት ስትታሰር የማየንም ተስፋ ይዘክን የምትታሰረው፣ መፍትሄው መፍታት ብቻ ነው። ፍቺ ፍታትና እባክህ አርፈን በሰላም እንኖር ስትለው ነበረ ማለት ነው። እንግዲህ ወንደሰን ወደ ግቢ ወደ ግቢ ነው ያላት ማለት ነው። በጣም በስሜት ውስጥ ነበረ። ወደ ውስጥ ግቢ፣ ምንም ነገር እንዳትይኝ ነው ያላት ማለት ነው። እንግዲህ እሷ ቁጭ ብላ ሶፋ ላይ እሱን እየመከረች በነበረችበት ሰዓት አለም ፀሐዬ ትደውልላታለች። ፀሐዬ አረ ቤት ውስጥ ምንድን ነው እሳት እየቀጠና እሳት ተያይዟል ብላ ትላታለች። ምንድን ነው ስትላት እኛ ቤት ውስጥ በጣም ጥላለ ትላታለች ማለት ነው። እንዴ ከኛ ቤት ይበልጣል እንዴ ስትላት እናንተ ቤት ምንድነት የፈጠረው? እኛ ቤትማ ያንቺ አሰሪና ወንድዬ እዚህ መጥቶ ተጣሉ። ማኑ የኔ አሰሪ ስትላት እንግዲህ አስቻሎ በጣም እንግዲህ ወንደሰንን ሊያስፈራራ ቤት ውስጥ መጥቶ ቤት ድረስ መጥቶ ወንደሰንን ሊመታ ላስፈራራው ተጣሉና ተደባደቡ ትላታለች ማለት ነው። በማከል ቤት እኔን ገብቼ ገላገልኳቸው ብላ ትላታለች ማለት ነው። እንዴት አስቻሉማ እንደዚህ ያደረገው ትናንትና እኮ መጥቶ እናትየዋን ስለተናገረና ስላነቀበት ነው ብላ ትላታለች ማለት ነው። አለምዬ ደግሞ ይሄ የክፉ ልጅ ምን ላረግ ነው ቤት ውስጥ መጥቶ እሱን መጥፎ ነገር ሊናገር ያለው ብላ በጣም ነው የተናደደችው ማለት ነው። እንግዲህ እንደዚያ ስል ፀሐዬ ምክንያቱም አስቻሉን ስለምትወደው ስለ አስቻሉ ነገር ክፉ ነገር እንዳትናገሪ፣ ምክንያቱም አስቻሉ ከነሱ እኩል የሚመደብ ሰው አይደለም፣ አስቻሉ በጣም ጥሩ ሰው ነው ትላታለች ማለት ነው። አለምዬ ደግሞ እንዴት ነው ጥሩ ሰው የምትይ? ሁላቸውም የክፉ ልጆች ናቸው። እነሱ ሁላቸውም ክፉ ናቸው። ምክንያቱም እናትና አባቱ እንደዛ በሰሩት ነገር ለምንድን ነው ቤት ውስጥ መጥቶ ወንደሰንን ልናገር የፈለገው? ምክንያቱም ወንድዬን እናቱን እንደዛ እናትየው ክፍ ሰርታበት መድኃኒት አብልታት ያ ሁላ መከራ ስቃይ ሳይታበት ጭራሹን ቤት ውስጥ መጥቶ እንዴት እንደዚህ ተንኮል ይሰራል? እንዴት ምክንያቱም ወንደሰን እንደዚህ ይናገራል ብላ ትላለች ማለት ነው። ፀሐዬ ደግሞ የማታውቂውን ነገር ባትናገሪ በጣም ደስ ይለኛል። ምክንያቱም አስቻለው እንደዚህ አይነት ሰው አይደለም። ከዚህም በፊት ምንም ነገር ብዙ ነገር እናቱንም ተይ ብሎ የወዲት ጉዲትንም ተው፣ ይሄን ነገር ያዋጣችሁ መልካም ነገር አይደለም ብሎ ሲመክር ሰምቻለሁ ወንደሰን። ምክንያቱም አስቻሉ በጣም ጥሩ ሰው ነው። ስላስቻሉ ከዛሬ ጀምሮ ክፉ ነገር ባትናገሪ በጣም ደስ ይለኛል ብላ ትላታለች ማለት ነው። አለምዬ ደግሞ እንዴት ነው ብናገር ምን ታመጫለች ስትላት የማመጣውን ነገር እኔ ነኝ የማውቀው። በጣም እወድሻለሁ፣ አከብርሻለሁ፣ ጓደኛዬ ነሽ፣ ግን ደግሞ በአስቻሉ እንዳትመጭብኝ። አስቻሉ በጣም መልካምና ጥሩ ሰው ነው። ምክንያቱም ቤት ውስጥ የሚያደርገውን ነገር እኔ ነኝ የማውቀው። ስላስቻለው በፍጹም ምንም ነገር መጥፎ ነገር እንድትናገሪ አልፈቅድልሽም ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ በጣም ነው የተናደደችው ፀሐዬ። በሏ ላይ ስልኩን ዝግት ታደርጋለች ማለት ነው። እንደዛውም ደግሞ እንትናም በጣም ነው የተናደደችው ማለት ነው አለምዬ። ከዛም በኋላ ምንድን ነው የተፈጠረው? ቀጥታ እንግዲህ የወርድን ቤት ውስጥ መታ ነበረ ማለት ነው። የወርድዬም እንግዲህ እናቷን የወዲት ጉዲት እንደዛ በምትሳደብ ሰዓት ለምንድን ነው እንደዚህ የምትሰድቢያት? እናትሽ አይደለችም እንዴ ስትላት፣ እቺ ምን እናት ነች? እናት ሳትሆን ክፉ እናት ነች። እናት መቀየር ቢቻል እኔ እናቴ መቀየር ይችል ነበረ ትላታለች ማለት ነው። እንግዲህ አለም ምን ትላለች? ወይዘሮ ወርቄ እቺ ክፉ ምን ከሷ ጋር ታወሪያለሽ? እግዚአብሔር የጠላት ሰው የጠላት ብላ ትላታለች ማለት ነው። እኔንማ
እኔንም አናገረችኝ ቀረችኝ። እንደዚህ አይነት ደሃ አመዳም ምን ታደርግልኛለች ብላ ትናገራለች ማለት ነው። የወዲት ጉዲት በቀጣይ ቪዲዮ ለማንኛውም እስከ